በኢትዮጵያ ታሪክ ህዝብ ይዞ የመጣ ሃይማኖት የለም የትኛውም ሃይማኖት እነሱ መጽሐፍ ቅዱስ ይዘው አልፎ አልፎም ስንዴና ዘይት ይዘው ሊመጡ ይችላሉ ሌሎችም ቁርአናቸውን ይዘው መጡ ከየት ነው ህዝብ ያገኙት ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጉያ ህዝብ ይዞ የመጣ ሃይማኖት ካለ ይምጣ ጌታ ሆይ አጋንንት እኮ አውጥተናል በስምህ ጌታ ሆይ በስምህ እኮ ትንቢት ተናግረናል እኛን አታውቀንም እንደ ይሉታል እውነት እላችኋለሁ አላውቃቸውም የሚባሉ ሰዎች አሉ በስሙ ትንቢት ይናገራሉ እግዚአብሔር ግን አያውቃቸውም ይሄ የጀማሪዎች ጠባይ ነው ዝም ብሎ እንዲሁ ቃል መናገርም ለጭንቅ ጊዜ መውጫ አይሆንም ቀድማ ወንጌል የሰበከች በመድረ አፍሪካ የተለየ ብቸኛ ታሪክ አላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ማንንም ሰው ሊናገረው የሚችል የኢትዮጵያን ታሪክ ማወቅ የሚፈልግ መቼም ከጋዜጣ ከቴሌቪዥን ከሬዲዮ በላይ ከፖለቲከኞች ልሳን በላይ የኢትዮጵያን ገናናነት ሊናገር የሚችል ማንንም ያለ አይመስለኝም ከዚያ ገዳም ከነዚህ አብያተ ክርስቲያናት ውጭ ሌሎቹ ለአዞ ለሻርክና ለወንበዴ ህይወታቸውን ገብረው ባህር ተሻግራ ወንጌልን የሰበከች ቤተክርስቲያን ነበረች ዓለም የሚያያት ዓለም የሚወዳት ያቺ ቅድስት ቤተክርስቲያን ድምጿ ባህር ማዶ አይደለም እዚህ ሀገር ውስጥ ይሰማል እንዴ አጋንንትን ማውጣት የጽድቅ ምልክት አይደለም ተአምራትን ማድረግ ሙታንን እንኳን ማስነሳት ከሞት ቅጣት አያድንም በቅዱስ ቤቱ የሰበሰበን የጠራን አምላካችን እግዚአብሔር ስሙ የተመሰገነ ይሁን እንደ እግዚአብሔር ቅዱስ ፈቃድ እንማማራለን የምንማማርበት የትምህርታችን ሐሳብ ደግሞ አንድ ልብ የሚል ይሆናል ይሄ የሐዋርያት ሥራ ምዕራፍ 2 ቁጥር 1 ጀምሮ ያለ ቃል ነው እንዲህ ብሎ ይጀምራል በዓለ 50 የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ የነበሩበትንም ቤት ሞላው ነው የሚለው ስለ ነገረ መንፈስ ቅዱስ እና በሐዋርያት ላይ ስለወረደው ስላደረባቸው ስለማደሩ ከመነሳቱ ስለዚያም ከመማራችን በፊት ምስጢሩን እንዲሁም ደግሞ በአባቶቻችን ላይ ሰራውን ሥራ ቀደምም ሌላም ጊዜ እርግጠኛ ነኝ ተመራችሁታል ይሄንንም ተመራችሁታል ያልተማራችሁት ትምህርት ሊመጣ አይችልም ነገር ግን መንፈስ ቅዱስ በአባቶቻችን በሐዋርያት በአባቶቻችን በሊቃውንት ከማደሩ በፊት አባቶቻችን ሊቃውንት ምን አይነት ህይወት ነበራቸው ሐዋርያቱ ምን አይነት ሰብእና ወይም ደግሞ ህብረት ነበራቸው ያ በሐዋርያት ሥራ ምዕራፍ 2 ላይ በእሳትና በነፋስ አምሳል ሲወርድ ያየነው እግዚአብሔር መንፈስ ቅዱስ ምን አይነት ህይወት በነበራቸው ሰዎች ላይ ወረደ የሚለው ትልቅ ትምህርት ነው ቅዱስ ሉቃስ የሐዋርያትን ታሪክ ሲጽፍልን የመንፈስ ቅዱስን መውረድ ብቻ አልነበረም የነገረን ወይም አይደለም እሱን ብቻ አይደለም የጻፈልን ይልቁንም መንፈስ ቅዱስ በሐዋርያት ላይ ሲወርድ ሐዋርያት ምን አይነት ህብረት ነበራቸው ምን አይነት አገልግሎት ነበራቸው ምን አይነት ህይወት ነበራቸው ሚለውን አስቀድሞ ስለ መንፈስ ቅዱስ ቤትነት የተዘጋጁትን መዘጋጀት የመንፈስ ቅዱስ ማደሪያ የመንፈስ ቅዱስ ቤት ለመሆን የተዘጋጁትን ዝግጅት ይናገራል ስለዚህ በዓለ 50 የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ አብረው ሳሉ ብሎ ነው የሚጀምረው አንድ ልብ ሳይኖራቸው መንፈስ ቅዱስ ወደ እነሱ ሊመጣ አይችልም አንድ ልብ ሳይኖራቸው ከሰማይ የወረደው መንፈስ ቅዱስ በእነሱ አድሮ ሥራ ሊሰራባቸው አይችልም ስለዚህ ሁሉም በአንድ ልብ መሆን ነበረባቸው እነዚህ አንድ ልብ ያላቸው ሰዎች ቁጥራቸው ስንት ነው ብለን ደግሞ ብንጠይቅ 120 ናቸው በትርጓሜ ተቀመጠው በታሪክ የተጻፈው 12 ሐዋርያት አሉ እንደገናም ደግሞ 72 አርድእት 36 ሴቶች እነዚህ በጠቅላላ 120 ናቸው 120 ሰዎች አንድ ልብ ነበራቸው 120 ሰዎች አንድ ልብ ነበራቸው ለ120 ሰዎች አንድ ልብ ሲኖራቸው እግዚአብሔር መንፈስ ቅዱስ ጸሎታቸውን ሰማ አንድነታቸው መካከል ተገለጠ 120 ሰዎች 120 ልብ የላቸው
12ቱ ሐዋርያት 12 ልብ የላቸውም። 36 ሴቶች 36 ልብ የላቸውም። 72ቱ አርድእት 72 ልብ የላቸውም። ሁሉም በአንድ ልብ አብረው ሳሉ ይላል። ይሄ ማለት መቼም ይሄ ብርንዶ አንድ ሆኗል ማለት አይደለም። ደም የሚረጨው ነገር አካሉ ተፈንቅሎ እንደው አንድ ልብ ሆኗል ማለት እንዳልሆነ ግልጽ ነው። አንድ ልብ ማለት አንድ ሐሳብ ማለት ነው። የተለያየ አመለካከት እዚህ ምድር ላይ ሊኖራቸው ይችላል። ለእግዚአብሔር በመታዘዝና ቤተክርስቲያንን በማገልገል ግን ሁሉም አንድ ልብ ነበራቸው። አንድ ልብ ስላላቸው እግዚአብሔር መንፈስ ቅዱስ በእሳትና በነፋስ አምሳል መጣ ተገለጠ። ምናልባት በፍጥነት እየተናገርኩ ወደ እሳትና ወደ ነፋስ ከገባው እንደ ሁኔታው ሊቀጥል ይችላል። ከዚያ ውጭ ግን እግዚአብሔር መንፈስ ቅዱስ በእሳትና በነፋስ አምሳል ለሐዋርያት የወረደበትን ታሪክ ከማየታችን በፊት እግዚአብሔር መንፈስ ቅዱስ ለሐዋርያት የወረደው አንድ ልብ ስላላቸው ነው። አንድ ልብ። ቅዱስ ሉቃስ ያለ ምክንያት አይደለም ይሄንን የጻፈው። ሁሉም በአንድ ልብ አብረው ሳሉ ብሎ የነገረን ያለ ምክንያት አይደለም። የዛሬዋ ቤተክርስቲያንም መንፈስ ቅዱስ እንዲመራት የዛሬው ሕይወታችንም በመንፈስ ቅዱስ እንዲመራ የግድ አንድ ልብ ያስፈልገዋል። አንድ ልብ ሳይኖራት ቤተክርስቲያን አንዱ እግዚአብሔር መንፈስ ቅዱስ ሊመራት አይችልም። ቤተክርስቲያን የምላችሁ ሕንጻውን አስተዳደሩን ብቻ እንዳይመስላችሁ። በክርስቶስ ክርስቲያን የሆኑ ሰዎች በሙሉ በ40 ቀን በ80 ቀን ተጠምቀው ማተብ ያሰሩ በክርስቶስ ሥጋና ደም የከበሩ ክርስቲያኖች እነሱ ሁሉ ቤተክርስቲያን ይባላሉ። ቤተክርስቲያን የምንለው እሱን ሁሉ ነው። ሕንጻውን ብቻ አይደለም ቤተክርስቲያን የምንለው ማለቴ ነው። ያ ከሕንጻው ባሻገር ያለው የኛ ቤተክርስቲያንነት የመንፈስ ቅዱስ ማደሪያ መሆን የሚችለው አንድ ልብ ሲኖረን ነው። ቅዱስ ሉቃስ ሊነግረን የፈለገውም ይሄንኑ ነጥብ ነው። የመንፈስ ቅዱስን መውረድ ብቻ አይደለም የተናገረው። መንፈስ ቅዱስ በእሳትና በነፋስ አምሳል መጣ ብቻ ብሎ አልተወውም። የመንፈስ ቅዱስ መምጣት ምክንያት የሆነውን አንድ ልብ ነግሮናል። ሁሉም በአንድ ልብ አብረው ሳሉ። እስኪ እንዲያውም አብራችሁ ቃሉን በሉት። ምናልባት ከሰማችሁት ይልቅ ራሳችሁ ባንደበታችሁ ስትሉትም ቃሉ በውስጥ የመግባት እድል አለው። ሁሉም በአንድ ልብ በሉ እስኪ። አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ። ይሄ ታሪክ ለዛሬዋ ቤተክርስቲያን ትልቅ መልእክት አለው። የዛሬዋ ቤተክርስቲያን አባቶቻችን የኒቅያ ሊቃውንትና የቁስጥንጥንያ ሊቃውንት በተለያየ ዘመን በአንድ መንፈስ ቅዱስ በተለያየ ቦታ በአንድ መንፈስ ቅዱስ ምስጢር ተገልጦላቸው ጸሎተ ሃይማኖት የሚል የሃይማኖታችን መገለጫ የሆነ ወይም መግለጫ የሆነ ጸሎት ትምህርት ጽፈውልናል። የዘወትር ጸሎት ላይ ምናልባት ስትጸልዩ ታገኙታላችሁ ታውቁታላችሁ። በዚያ የሁለት ጉባኤ የተለያዩ ሊቃውንት የአንድ ስብስብ በተለያየ ዘመን በተለያየ ቦታ በተለያዩ ሊቃውንት ተሰፍቶ የተገጠመው እንደ አንድ ጸሎት የምንጸልየው ይሄ ጸሎተ ሃይማኖት የምንለው የቤተክርስቲያኒቱ ጸሎት እንዲህ ይላል። ወነአምን በአሐቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት ሐዋርያት በሰበሰቧት ከሁሉ በላይ በምትሆን በአንዲት ቅድስት ቤተክርስቲያን እናምናለን። ሐዋርያት በሰበሰቧት ከሁሉ በላይ በምትሆን በአንዲት ቅድስት ቤተክርስቲያን እናምናለን። በስንቷ ቤተክርስቲያን አለ? አንዲት ቤተክርስቲያን። አንድ ልብ ላላቸው ክርስቲያኖች አንዲት ቤተክርስቲያን ናት ያለችው። ሁለት የሚባል ቤተክርስቲያን የለም። እንዲያውም ምናልባት በቲዮሎጂ ትምህርት ቤት ኦሪየንታል እየተባለ የሚገለጥ አነጋገር አለ። ያው አሃት ይሏቸዋል። ምናልባት ያን ያህል ችግር ላይኖርበት ይችላል። በአብነት ትምህርት ቤት ያሉ ሊቃውንት ደግሞ አሃት ሳይሆን አሃቲ ቢባል ያምራል ይላሉ። ምክንያቱም እኛ ሊቃውንት ወነአምን በአሃት ሳይሆን ወነአምን በአሃቲ ቅድስት ቤተክርስቲያን በአንዲት ቅድስት ቤተክርስቲያን እናምናለን ያሉ። አንዲት ቅድስት ቤተክርስቲያን ሲባል እዚህ ኢትዮጵያ ውስጥ ያሉ ወይ ባህር ዳር ከተማ ውስጥ ባሉ ወይ አፍሪካ ውስጥ ባሉ አይደለም።
እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መሰሎቹ አሉ። ለምሳሌ እንደ ግብጽ፣ እንደ አርሜኒያ፣ እንደ ህንድ ያሉ ኤርትራን ጨምሮ 6 አሉ። እነዚህ በአንድ የጌታችን የኢየሱስ ክርስቶስ ትምህርት የሚያምኑ ናቸው። ሐዋርያትን ሊቃውንትን የተቀበሉ ናቸው። ከሐዋርያት ሰንሰለት ያልወጡ ናቸው። እነዚህ አንዲት ቅድስት ቤተክርስቲያን ነው የሚባሉ። ሁለት አይደሉም፣ አንድ ናቸው። ቀኖናችን ሊለያይ ይችላል፣ ሥርዓታችን ሊለያይ ይችላል። ሥርዓት እንደ ሀገሩ ባህል እንደ መልክዓ ምድሩ ስለሚለያይ ማለት ነው። እንደ ሰው አኗኗር ስለሚለያይ ማለት ነው። ሃይማኖት ግን መሰረታዊ የመዳን ትምህርት ግን ሁሉም ቦታ ላይ ተመሳሳይና አንድ ወጥ ነው። ስለዚህ አንዲት ቅድስት ቤተክርስቲያን ነው የሚባለው። አንድ ልብ በሌለበት ግን በአንዲት ቅድስት ቤተክርስቲያን እናምናለን ማለት ከባድ ነው። ክርስቲያኖች እግዚአብሔር መንፈስ ቅዱስ ለሐዋርያት የወረደው አንድ ልብ ስላላቸው ነው። አባቶቻችን ሊቃውንት በአንዲት ቅድስት ቤተክርስቲያን እናምናለን ያሉ አንድ ልብ ሆነው መናፍቃንንና ከሃዲያንን አውግዘው በመለየት በአንዱ የክርስቶስ ግንድነት ቅርንጫፍ ሆነው ስለበቀሉ ነው። የዛሬዋን ቤተክርስቲያን ደግሞ እንድናስብ የሚያደርገን ይሄው መልእክት ነው ቅዱስ ሉቃስ የጻፈልን። ሐዋርያት በአንድ ዝግ ቤት ውስጥ ነበሩ። 120 ናቸው። ልባቸው ግን አንድ ነበር። 120 ሰዎች አንድ ልብ አላቸው። አንድ ልብ ይዘው ሲጸልዩ፣ አንድ ልብ ይዘው እንደ ተስፋው ቃል እግዚአብሔር አምላካቸው በኢየሩሳሌም ከተማ ቆዩ ከላይ ኃይልን እስክልክላችሁ ድረስ ባለው ቃል መሰረት ደጅ ሲጸኑ አንድ ልብ ይዘው ነውና እግዚአብሔር የተናገረውን አላስቀረም። መንፈስ ቅዱስ በእነሱ ላይ በእሳትና በነፋስ አምሳል መጣ። የተሳካ የወንጌል አገልግሎት ሰሩ። ይሄ መንፈስ ቅዱስ በሐዋርያት ከማደሩ በፊት ምናልባት ትንሽ ሁለት ነገሮች ልናገር። መጀመሪያ የሉቃስ ወንጌል ምዕራፍ 10 ቁጥር 17 ላይ መንፈስ ቅዱስ ወደ ሐዋርያት ከመምጣቱ በፊት ለወንጌል አገልግሎት ልምምድ ጌታችን ኢየሱስ ክርስቶስ 70 ደቀ መዛሙርት ጠራና ሂዱ እስኪ አገልግላችሁ ተመለሱ፣ ወንጌል ሰብካችሁ ተመለሱ ብሎ ላካቸው። 70 ደቀ መዛሙርት እሺ ጌታችን ሆይ ብለው የወንጌልን ትጥቅ ታጥቀው ወንጌል ሊሰብኩ ሄዱ። ትንሽ ሰዓት ቆይተው ወደ ጌታችን ወደ ኢየሱስ ክርስቶስ ተመለሱና ጌታችን ሆይ ደስ ብሎናል፣ ደስ ይበልህ አሉት። ምክንያታቸውንም እንዲህ ሲሉ ተናገሩ። አጋንንት ገረሩ ለነ በስምከ፣ ጌታ ሆይ ደስ ያለን አጋንንት በስም ስለተገዙልን ነው። አጋንንት በስም ተገዙልን እኮ ደስ ይበልህ አሉት። ክርስቶስ አምላካችን እንኳን አብሮ ደስ አለን አላላቸው። አጋንንትን ማውጣት የጽድቅ ምልክት አይደለም። የጽድቅ ምልክት ሊሆን ይችላል፣ ግን የጽድቅ ምልክት ብቻ አይደለም። ይሄንን ጎርጎርዮስ የተባለ ሊቅ ሲያብራራ ምን ይላል? እስመ ገቢረ ተአምራት ወመንከራት ይክላድህኖ እምኩነኔ ገሃነም። ተአምራትን ማድረግ ሙታንን እንኳን ማስነሳት ከሞት ቅጣት አያድንም። ተአምር ማለት ልክ እንደ መግቦት እግዚአብሔር አየር በነፃ እንደሚሰጠው፣ ነፋስ በነፃ እንደሚሰጠው፣ ኦክሲጅን በነፃ እየተነፈስን አይደል? ከሃዲ አማኝ ይላል ኦክሲጅን፣ ፀሐይ፣ ጨረቃ፣ ከዋክብት ተኝቶ መነሳት፣ ተነስቶ መተኛት፣ ላላመነ ላመነ ይላል። አንዳንድ ጊዜ ተአምራት እግዚአብሔር ለምን እንዳደረገ አናውቅም። ለሱ በማይመቹ ሰዎች እንኳን ተአምር ሊያደርግ ይችላል። እሱ ከፈለገ እሱ ማደሪያ በማያደርጋቸው አህዮች ሲናገር አይተናል። ነብዩ በለዓም እብድ ተብሏል። በሐዋርያው በጴጥሮስ አነጋገር ነብይን ከእብደቱ ያገደ አህያ አለ። ነብዩ ከአህያ ያነሰበት ጊዜ ነበረ በመጽሐፍ ቅዱስ። ነብይ ሆኖ እግዚአብሔር አክብሮት ገንዘብ በመውደዱ ምክንያት ግን ከሚጭናት ከምታገለግለው አህያ ያነሰ ነብይ ነበር እና ነብይን አህያ ከእብደቱ አገደ ብሎ ቅዱስ ጴጥሮስ መሰከረ። በለዓም ይባላል ይሄ ነብይ። ለእግዚአብሔር የማይመች ሰው ነው፣ ግን የመርገም ጸጋ ነበረው። ሰውን የመራገም ማለት ነው። መልካም ያልሆኑ እግዚአብሔር ለምን እንደሚጠቀምባቸው እኛም ማናውቀው እሱ ባወቀ የሚገለጥላቸው ሰዎችም ይኖራሉ። እነሱን ማመን እነሱን መከተል ግን የጽድቅ ምልክት አይደለም። የእግዚአብሔር ሰዎች ሳይሆኑ እግዚአብሔር ልክ እንደ በለዓም አህያ ስራ የሚሰራባቸው ሰዎች ይኖራሉ። እንደ ቢታንያ ድንጋይ የሚጠቀምባቸው ሰዎች ይኖራሉ።
ድንጋይ ሆሳዕና ባሪያም ዘመረ ሆሳዕና ባሪያም ብሎ ስለዘመረ ድንጋዩ ጻድቅ ነው አይባልም የበለዓም አህያ የበለዓም አይኖች ያላዩትን መልአክ ስላዩ አህያ ቅዱስ አይባልም ወይም ቅድስት አትባልም ግን ከሰው የተሻለ ያውም ከነቢይ የተሻለ እይታ ነበራት አህያ ግን አትከበርም እንደ አህያ የሚቆጠሩ ባለራዮች ይኖራሉ እንደ ድንጋይ የሚቆጠሩ ባላንደበቶች ነቢያቶች ይኖራሉ እንደ ቢታንያ ድንጋይ ማለት ነው ስለዚህ በሉቃስ ወንጌል ምዕራፍ 10 ላይ ያለው መንፈስ ቅዱስ ሳያድርባቸው ይሄ በእሳትና በነፋስ አምሳል የወረደው ለአገልግሎት የሚያበረታው እግዚአብሔር መንፈስ ቅዱስ በሐዋርያት ሳያድር ወደ አገልግሎት ተላኩ አጋንንት በስም ስለወጡልን ጌታችን ሆይ ደስ ብሎናል ደስ ይበልህ ብለው ተሰብስበው መጡ በዚህ ደስ አይበላችሁ አጋንንትን ማውጣት የናንተ ተልኮ አይደለም የናንተ ተልኮ ለኃጢአት ይቅርታ ወንጌልን መስበክ ነው እናም ደግሞ ወደ ክርስትና ዓለምን ማምጣት ነው አጋንንት ስለወጡላችሁ በዚህ ደስ አይበላችሁ አለ እዚህ አካባቢ እንኳን ይሄ ችግር ያለ አይመስለኝም እንጂ አንዳንድ ጊዜ በተለይ በዋና ከተሞች ያው አዲስ አበባና ዙሪያው እንዲህ አይነት ችግር ያለ ይመስለኛል ሐዋርያት ገና ጀማሪዎች ሳሉ በመንፈስ ቅዱስ ሳይሟሟቁ አጋንንት ስለወጡልን ደስ ይበላል አንድም በክርስቶስ አሳምነው የመጡት ህዝብ የለም አንድም ግን አንድ ህዝብ በወንጌል ሳያሳምኑ ከጣዖት አምልኮ ሳያድኑ መጡና ጋኔን ስላወጣን ደስ ይበላል ደሞ ዘማቴዎስ 7:21 ላይ ጌታ ሆይ አጋንንት እኮ አውጥተናል በስምህ ጌታ ሆይ በስምህ እኮ ትንቢት ተናግረናል እኛን አታውቀንም እንደ ይሉታል እውነት እላችኋለሁ አላውቃችሁም የሚባሉ ሰዎች አሉ አያችሁ ጥላቻ እንዳይመስላችሁ እንደው አንዳንድ ሰዎች ከሆነ ሰው ጋር ለማገናኘት የሚመስላችሁ ሰዎች ካላችሁ ነው እግዚአብሔር ምስክሬ ነው ከማንንም ጋር አይደለም ትምህርቱን ብቻ ስሙት አባገሌ መመርገል የሚባል ሰው አታስቡ እሱ የራሳችሁ ጉዳይ ካሰባችሁ የቤተ ክርስቲያኒቱ ትምህርት ግን ይሄ ነው አጋንንት በስሙ አጋንንትን አውጥተናል ብለው የሚያስቡ በስሙ እኮ ነው አጋንንት ያወጣሉ መቼስ ጋኔን በጋኔን ስም ሊወጣ አይችልም እውነተኛው ጋኔን በስሙ አጋንንት ያወጣሉ ግን እግዚአብሔር ያውቃቸው በስሙ ትንቢት ይናገራሉ እግዚአብሔር ግን ያውቃቸው ይሄ ጀማሪዎች ጠባይ ነው ስለዚህ የጽድቅ ምልክት እንዳይመስላችሁ ሐዋርያት ጀማሪዎች ሳሉ አጋንንት ወጡልን ብለው በጣም ደስ ብሏቸው ነበር ሁለተኛ ቅዱስ ጴጥሮስን ተመልከቱት የማቴዎስ ወንጌል ምዕራፍ 26 ላይ እኔ ያዛለሁ እናንተ ትበተናላችሁ አለ ቅዱስ ጴጥሮስ ምን አለ ክርስትና ዝም ብሎ በደመ ሞቃትነት ዝም ብሎ እንዲሁ በፈረጠመ ክንድ ይኖር ይመስል ጌታ ሆይ ሁሉም ቢክዱህ እኔ ግን ሞትህን ሞታለሁ እንጂ ካንተ አልለይም ብሎ ማለ ጴጥሮስ ተው ዶሮ አንድ ጊዜ ሳይጮህ ሌሊት አንተ 3 ጊዜ ትክደኛለህ ተባለ በፍጹም ጌታ ሆይ እኔ ካንተ አልለይም አለ ገና መንፈስ ቅዱስ በጴጥሮስ ላይ አላደረም ግን ወንጌል ተምሯል የተማረ ሰው ሁሉ ምናልባት እንዲሁ እግዚአብሔር መንፈስ ቅዱስ ወርዶ ትምህርቱን ካላሟሸው ሊክድ እንደሚችል ጴጥሮስ የትምህርት ችግር አልነበረበትም ተምሯል ከየኔታ ገሌ ከመርጌታ ገሌ አይደለም ከኢየሱስ ክርስቶስ ተምሯል ወንጌል መማር ብቻውን ለክፉ ቀን ዋስትና አይሆንም ዝም ብሎ እንዲሁ ቃል መናገርም ለጭንቅ ጊዜ መውጫ አይሆንም ማለት ቃል የሚናገሩ ቃላቸውን የማያከብሩ ብዙ ሰዎች ይኖራሉ ለዚህ ምስክራችን ሐዋርያው ጴጥሮስ ነው ተመልከቱ ገና መንፈስ ቅዱስ በእሳትና በነፋስ አምሳል አልወረደም የተማሩትን ትምህርት በህይወት እንዲኖሩት የሚናገሩት ትምህርት ከአንደበታቸው ወጥቶ በሰው ጆሮ ላይ ሳይሆን በሰው ልብ ላይ እንዲያርፍ የሚያደርገው እግዚአብሔር መንፈስ ቅዱስ በእነሱ ላይ አላደረም ይመስለኛል እንደው ልክ እንደኔ ዘመን ነው ሊሆን የሚችለው ያውኛ የሆነ ትምህርት ቤት ገብተን እንማራለን ከዚያ እንወጣለን በራሱ ፈቃድ እግዚአብሔር መንፈስ ቅዱስ እንደው ቅድም እንዳልነው የቢታንያን ድንጋዮች አናግሮ እንዳናገረው እኛንም አናግሮ ከጆሮ ወደ ልብ የሚደርስ ካላደረገው ትምህርታችንን እኛ ለምሳሌ በትምህርት ሰርቲፋይድ ልንሆን እንችላለን ተመርቀናል ወረቀት ይኖረናል ኳሊፋይድ ወይ ሰርቲፊኬሽን እና ኳሊፊኬሽን ይለያያል ታውቃላችሁ እኛ ሰርቲፊኬሽን አለን እዚህ ትምህርት ቤት እዚህ የምንለው ነገር ታሪክ ይኖረን ይሆናል ኳሊፋይድ መሆን ደግሞ ሌላ ነው ከሰማይ የሚመጣ ጸጋ ነው ብዙ እናንተን የሚያስገርም ነገር ልንናገር እንችል ይሆናል ምናልባት እሱም ደግሞ ሌላ ነው ምናልባት እናንተ ጆሮ ትከፍቱ ይሆናል ጆሮውን የከፈተ ልቡን ይከፍታሉ ሌላ ጥያቄ ነው
የጨረቃ አቧራ እስኪነሳ እልል ብንል ብንዘምር ብናጨበጭብ ትምህርቱ ጋር ብንስቅ ገባን ብንል ልብ ይሰራል ወይ ጆሮ ጋር የደረሰው ወደ ልብ ይደርሳል ወይ የሚለው ደግሞ ሌላ ጥያቄ ነው ሐዋርያት ከሰማይ የወረደው እሳት ሳያሟሻቸው ነፋሱ በእነሱ ላይ ሳያድር እፍ ሳይል ያኔ የተናገሩት መኖር የማይችሉ በትምህርታቸው ሰውን ከመለወጥ ይልቅ አጋንንት ወጡልን እያሉ የሚደሰቱ ሰዎች ነበሩ በኋላ ግን ያ እሳት በእነሱ ላይ ሲያድር እነሱን ሲያሟሻቸው በተማሩት ትምህርት ላይ መንፈስ ቅዱስ አንደበት ሲሆናቸው ጴጥሮስን ተመልከቱት ነገር የማይችለው ቅዱስ ጴጥሮስ ድሮ ከሚያውቀው ቋንቋ ጋር 71 ቋንቋ የራሱን ቋንቋ ሲሰማ ምን ተንግበር ጴጥሮስ ሆይ አስተምረህናል ልባችን ተነክቷል ምን እናድርግ አለ እንዲህ አይነት ታሪክ ጴጥሮስ ገጥሞት አያውቅም 3000 ህዝብ በአንድ ጊዜ ልብ መስበር ቻለ የ3000 ህዝብ በጣም ትንሽ ደቂቃ ነው ያስተማረው ቅዱስ ጴጥሮስ በመንፈስ ቅዱስ ተሟሙቆ ከሰማይ በወረደ እሳት ተሟሽቶ ወንጌልን መስበክ ሲጀምር ወንጌልን ማስተማር ሲጀምር ሰው በጆሮ አይደለም የሰማው በልባቸው አደመጡት ምን እናድርጋሉት እሱም እንዲህ አለ ነስሑ ወተጠመቁ እነሆ በጌታችን በኢየሱስ ክርስቶስ ስም ንስሐ ግቡ ተጠመቁ ኃጢያታችሁ ይሰረይላችኋል አላቸው 3000 ሰው በትንሽ ደቂቃ ትምህርት ለወጠ ክርስቲያኖች እግዚአብሔር መንፈስ ቅዱስ በሁላችን ላይ ቢያድር የቤተ ክርስቲያን አገልግሎት ይሄ ነው ሰው ንስሐ እንዲገባ ምናልባትም በክህደት ያሉ ክህደታቸውን ጥለው ወደ እውነተኛው እምነት እንዲመጡ ወደ እውነተኛው ጌታ እንዲመጡ ከዚያም ንስሐ ገብተው ስጋውን ደሙን ተቀብለው እንዲኖሩ ማድረግ ነው ምናልባት አሁን ባለን ታሪክ ግን እኔ እንጃ እንዳልሳሳት እንጂ ምናልባት የሚገቡ ሰዎችን አልፎ አልፎ እናያለን በብዛት ግን ታውቃላችሁ በኢትዮጵያ ታሪክ ህዝብ ይዞ የመጣ ሃይማኖት የለም የትኛውም ሃይማኖት በተለያየ ጊዜ ወደ ሀገራችን ወደ ኢትዮጵያ መጣ ህዝቡን ያገኘው ቁርአን ይዘው የመጡት ህዝቡን ያገኙት ከመካ መዲና ከአረብ ምድር አይደለም ይታወቃል ካቶሊክ ከአውሮፓ አይደለም ፕሮቴስታንት ከአውሮፓ ከአሜሪካ አይደለም ህዝብ ያመጡት እነሱ መጽሐፍ ቅዱስ ይዘው አልፎ አልፎም ስንዴና ዘይት ይዘው ሊመጡ ይችላሉ ሌሎችም ቁርአናቸውን ይዘው መጡ ከየት ነው ህዝብ ያገኙት ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጉያ ህዝብ ይዘው አልመጡ ሐሳብ ይዘው መጡ አንዳንዶቹ እርዳታ ይዘው መጡ ማልባት ይሄንን መናገር ጥላቻ እንዳይመስላችሁ እውነቱ ይሄ ስለሆነ ነው ህዝብ ይዘው የመጣ ሃይማኖት ካለ ይምጣ ይሄኛን ድካም እንጂ የነሱን ነገር አይደለም የሚናገረው ደግሞ እየተናገርኩ ያለሁት የኛን ድካም ነው ሁሉም ከዚህ ቤተክርስቲያን ጉያ የወጣ ነው ቀድማ ወንጌል የሰበከች በመድረ አፍሪካ የተለየ ብቸኛ ታሪክ አላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ታውቃላችሁ ምናልባት ይሄንን የበለጠ በሚያውቁ ሰዎች ፊት አንዳንድ ጊዜ መናገር ያው ጥሩ ላይሆን ይችላል ሆኖም ግን ያው እንደ ልጅ ልናገር ያብጹ አባታችን የበለጠ ባለ ጉዳይ ስለሆኑ ማለት ነው ኢየሩሳሌም ግብጾች ቆራርሰው ከወሰዱት ሀብታችን ጋራ ሌሎችም ከወሰዱት ታሪካችን ጋራ ባልሳሳት ወደ 7-8 አካባቢ ገዳማትና አብያተ ክርስቲያናት በኢየሩሳሌም አለ ኢትዮ እስራኤል የሆነ ቤተክርስቲያን ገዳም አለ በዚያ ስፍራ ይሄ ገዳምና ይሄ ቤተክርስቲያን የተሰራው የኢትዮጵያ መንግስት እዚያ ቆንስላ ሳይኖረው ነው አምባሳደር የሚባል ባለስልጣንና ኤምባሲ የሚባል ቢሮ ሳይኖረው ነው የኢትዮጵያ ቤተክርስቲያን ባህር ተሻግራ ውቅያኖስ አቋርጣ የኔ የምትለው መጠሪያዋ ምናልባትም ኢትዮጵያ ሲባል የኢትዮጵያን መልክ ዴር ሱልጣንን አይቶ ደብረገነትን አይቶ ማንንም ሰው ሊናገረው የሚችል የኢትዮጵያን ታሪክ ማወቅ የሚፈልግ መቼም ከጋዜጣ ከቴሌቪዥን ከሬዲዮ በላይ ከፖለቲከኞች ልሳን በላይ የኢትዮጵያን ገናናነት ሊናገር የሚችል ማንንም ያለ አይመስለኝም ከዚያ ገዳም ከነዚህ አብያተ ክርስቲያናት ውጭ የነሱን ያህል ሊናገር የሚችል የለም የትኛውም የአፍሪካ ምድር ያው ግብጽ የአረብ ሊግነት ስለሚቀርባት ብዬ ነው የትኛውም የአፍሪካ ምድር እዚያ እስራኤል ገዳም ላይ የኔ የሚለው ቦታ ርስት መታሰቢያ የለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት
የኔ የምትለው መታሰቢያ ያላት ርስት ያላት ጉልት ያላት ሀብት ያላት ኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። አስቡት ይህን ዘመን በኋለኛው ዘመን ነው። ዛሬ ግማሽ ሚሊዮን ሆነን ባህር መሻገር አይደለም አገር ውስጥ አንድ ልባተናል። አንድ እዚህ ሰፈር ለሰፈር አንድ ልባተናል። ያኔ ጉዞ በአውሮፕላን በመኪና ባልነበረበት ጊዜ አባቶቻችን ምናልባት አንዳንዶቹ በእግር ተጉዘው ሌሎቹ ለአዞ ለሻርክና ለወንበዴ ህይወታቸውን ገብረው ባህር ተሻግራ ወንጌልን የሰበከች ቤተክርስቲያን ነበረች። ዛሬ ላይ ባለው ታሪካችን ቁጭት ይፈጥራል። ክርስቲያኖች በጣም ከባድ ቁጭት ይፈጥራል። ለምን ያላችሁ እንደሆነ እንዳልኳችሁ ግማሽ ሚሊዮን ነን። ያው እዚህ አባቶቻችን ያውቁታል፣ አገልጋዮች ያውቁታል። በአዲስ አበባ ደግሞ ብዙ አገልጋይ ነው ያለ በአንድ ደብር ውስጥ። ታነገስት ግን ይከለክላል። የሚገርማችሁ አትብዙ። ያው ራሴም ወንጀለኛ ነኝ ማለት ተቀናሽ ሊሆን ይችላል እንደ ህጉ ከሆነ ዝም ብሎ እንዲሁ ሰራተኛ ተገኘ ተብሎ ዝም ብሎ ያግበሰበሱ መቅጠር አይቻልም። እኔ አይደለም ምለው ቃል አዋዲም አይደለም። የቤተ ክርስቲያን የአባቶቻችን የኒቄያ ጉባኤ የሰሩት ነው። በጣም ብዙ አገልጋይ አለ። አገልጋዩ ብዙ ነው። አገልግሎቱስ ምንድነው ብላችሁ የለካችሁት እንደሆነ ግን እሱን እግዚአብሔር ይወቀው። እናንተም ታውቁታላችሁ። እግዚአብሔር ብቻ አይደለም ያውቀው። ትክክል ነን። ባህር ማዶ አይደለም። እዚህ ዝም ብሎ የሰፈር ወንዝ አልፎ እኮ ወንጌል መስበክ አልተቻለም። አባቶቻችን በማይመች ጊዜ በማይመች ዘመን ትራንስፖርቱ መንገዱ ሁኔታው እንዳሁኑ ቀልጣፋና ምቹ ባልሆነበት ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌልን ለሌላው እንኳን የምታሰማበት አንደበት ነበራት። አሁን ዓለም የሚያያት ዓለም የሚወዳት ያቺ ቅድስት ቤተክርስቲያን ድምጿ ባህር ማዶ አይደለም እዚህ ሀገር ውስጥ ይሰማል እንዴ? ምን ነው ችግሩስ ያላችሁ እንደሆነ አንድ ልብ ጠፍቷል። እኔ በጣም የሚገርመኝ አንድ ልብ ስል ያለ ምክንያት አይደለም። ምናልባት በየአጋጣሚዎቹ ሳነሳው ሚዲያ ላይ ከሰማችሁ እንጃ አንዲት ቃል ለመናገር ቤተክርስቲያን በተለይ በውጩ ሀገር ይሄ አማራ ይሄ የትግሬ ይሄ የኦሮሞ ይሄ የእንትን የሚባል ቤተክርስቲያን አለ። ክርስቲያኖች እስኪ ፍረዱ። አሁን የሆነ አካባቢ ተወልዶ እዚያ ቤተክርስቲያን ሊሄድ ቢል በግልጽ ቋንቋ ለመናገር አማራ ወደ ትግሬ ካልሄደ ትግሬ ወደ ኦሮሞ ካልሄደ ኦሮሞ ወደ አማራ አማራ ወደዚያ ወደ ሌላ ወደ ፈለገው ሄዶ መቀደስም ማስቀደስም መገልገል ማገልገል ካልቻለ ያ ቤተክርስቲያን የእግዚአብሔር ነው የብሔር ነው? እስኪ እኔ የማይገባኝ ይሄ ነው። ብሔር ነው እግዚአብሔር እዛ ውስጥ ያለው። ሲቀጥል እዚህ የሆነ ችግር ነበር በሰሜኑ ጦርነት ታውቃላችሁ። ከዚያ ጋር ተያይዞ እንደው አንዳንድ ሰዎች በጣም አኩርፈዋል ታውቃላችሁ። ደግሞ ይሄ ንግግር የራሱ ሌላ መልክ እንዳይዝ እንጂ እንደው በትህትና እንደ አንድ የቤተክርስቲያን ልጅ ለመናገር እዚያም እዚህም ጦርነቱ ከተፈታ በኋላ አንድ እንሁን ሲባል እምቢ ማለት እስኪ ሁለት ቃል ልንገራችሁና ትምህርቱን ልቋጭ። ሁለት ጥቅሶች ልናገር። አንደኛ እኛና እነሱ እየተባባሉ እውነት እግዚአብሔር አንድ ልብ ኖሮን መንፈስ ቅዱስ በቤተክርስቲያን ላይ እንዲሰራ ያደርጋል። ትምህርታችን ይሄ ነው። የሐዋርያት ትምህርት የሊቃውንት ሐሳብ ይሄ ነው። በአባቶቻችን በሐዋርያት በአባቶቻችን በሊቃውንት ወርዶ ስራ ያሰራው ባህር ማዶ ተሻግረው የቤተክርስቲያንን እውነት እንዲገልጡ ሃይማኖታቸውን እንዲመሰክሩ ያጸና እግዚአብሔር መንፈስ ቅዱስ በዛሬዋ ቤተክርስቲያን ስራ እንዳይሰራ እንቅፋት አይሆንም። የትኛው ያላችሁ እንደሆነ የኛና የነሱ የሚባል ቤተክርስቲያን እኛ ከነሱ ጋር ግንኙነት የለንም በፍጹም ይላል። ከወንድሙ ጋር ህብረት ሳይኖረው ከእግዚአብሔር ጋር እንዴት ህብረት ይኖረዋል ሰው? ለዚህ ሁለት ጥቅስ ልንገራችሁ። አንደኛ የቤተክርስቲያናችን ጸሎት ከሚባለው ውስጥ ሀበነ ንህበር ሚል ጸሎት አለ እና ሁሉ ጊዜም በጸሎተ ቅዳሴ አይቀርም ይሄ ቃል ሀበነ ንህበር በዘዚያከ መንፈስ ቅዱስ ባንተ መንፈስ ቅዱስ አንድ እንሆን ዘንድ አንድነትን አንድ ልብን ስጠን። ባንተ መንፈስ ቅዱስ አንድ እንሆን ዘንድ አንድ ልብን ስጠን። ስንት ልብን? አቤት አንድ ልብን ስጠን። ሁሉ ጊዜም በቅዳሴ አይቀርም ባንተ መንፈስ ቅዱስ አንድ እንሆን ዘንድ አንድ እዚያ መቅደሱ ላይ ካህኑም ህዝቡም የምንቀባበለው ጸሎታችን ነው። የሁሉ ጊዜ ጸሎታችን
በአንተ መንፈስ ቅዱስ አንድ እንሆን ዘንድ አንድነትን ስጠን ብሎ ከወጣ በኋላ ካህኑም ህዝቡም እዚያ በብሔር ተቧድኖ የጥቅም ቡድን ፈጥሮ የብሔር የወንዝ ቡድን ፈጥሮ ከተለያየ በኋላ መንበር ውስጥ ገብቶ ቤተክርስቲያን ገብቶ አንድ እንሆን ዘንድ አንድነትን ስጠን ቢል በእግዚአብሔር ማሾፍ አይመስላችሁ? እና በእንዲህ አይነቱ ህብረት ነው እግዚአብሔር መንፈስ ቅዱስ ለዚች ቤተክርስቲያን አንድ ልብ ሰጥቶ እንደው ስራ ምን ሰራው ተውት የውጩ እዚህ ሀገር ውስጥ ተግባብተን በፍቅር ልጆች አባቶቻችንን አክብረን የተከበረችዋን ቤተክርስቲያን ልጆች እንደ ልጅ ኖረን አንድ የሆነችዋን ቤተክርስቲያን ማምጣት የምንችለው በዚህ ልብ ነው። ለማንኛውም በአንዲት ቅድስት ቤተክርስቲያን እናምናለን እያለ እዚያ በቡድን የተደራጀ እዚህ በቋንቋ የተከፋፈለ እዚህ የፖለቲካ ጭራ ተከትሎ ወንዝ ለወንዝ በሚሄድ ህዝብና አገልጋይ ውስጥ መንፈስ ቅዱስ የለም። እኔ አይደለሁም መንፈስ ቅዱስ ራሱ ነው የሚለው። ሁሉም በአንድ ልብ አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ። ሐዋርያትን መንፈስ ቅዱስ አሟሻቸው። ምጣድ እንኳን ሲሟሽ ነውና እንጀራ የሚጋግረው እኛም በመንፈስ ቅዱስ እሳት የተሟሸች ቤተክርስቲያን አለችን። በሐዋርያት በመንፈስ ቅዱስ እሳትነት የተሟሹ ሐዋርያት የሰበኩት ወንጌልና እውነት ሃይማኖት ቤተክርስቲያን አለችን። ያ እሳት እንዲያው እሳቱ ቀርቶ ጭሱ ነክቶን የተሟሸ ህይወት የተሟሸ ትምህርት ይኖረን ዘንድ እግዚአብሔር መንፈስ ቅዱስ ለሁላችን አንድ ልብ ይስጠን። ስብሐት ለእግዚአብሔር።